እቺ እዩ የምትባይ ልጅ ግን ማለት ነው ምንድነው ሐሳብሽ? ምንድነው ፕላንሽ ማለት ነው? ቀን በቀን አጀንዳ እየፈጠርሽ ድራማ አንድ ሆነ ሲወጣ ሌላ ነገር ይዘሽ እየመጣሽ ልጆቹ እንዳይታረቁበትና ፍቅራቸውን እንዳያጣጥሙ የምታደርጊው ማለት ነው። እንዴ ምንድነው? በግድ መን ነው ልጁ ያላደረገውን ነገር ያላስረገዘሽን ነገር እንዴ ምንድነው ችግርሽ? ወይስ ብሩክ አብሮ የልጅሽ አባት በግድ እንዲሆን ነው ወይ? እንደዛ በይ በቃ። አንተ በጣም ጥሩ ሰው ስለሆንክ የልጅ አባት እንድትሆን ፈልጋለሁ መልካም ስብዕና ስላለክ ምትይ እኮ ነው። ኦኬ ያስማማናል። ግን በግድ ይሄም አንተም በቀንታ ምንድን ያለሽ ከእናንተ ህይወት ወጥቻለሁ፣ ፍቅራችሁን በሰላም ቀጥሉ። ትናንት ደግሞ ፍቅረኛሽ የልጅሽ አባት እውነተኛው አባት ሲመጣ ዛሬ ደግሞ አንተ ታውቃለህ ወይ? አይተከናል ወይ? ምን አይነት ማስረጃ አለክ? ምንድነው እውነቱ? እኔ እና እሱ ለኖርማል ለስራ ነው ፎቶም ቪዲዮም የሰራ ነው ገለመሌ ምናምን የምትይው እንዴ? ትናንት ልጅቷ አመነችልን ደህና ስንል ሀይሚሻ ደግሞ ዛሬ ደግሞ ሌላ ጥርጥር ሌላ ወገን ይዘሽ ትመጫለሽ ማለት ነው እንዴ? እውነታው እኮ ያለው ከሀይሚ ከሁሉ ይልቅ አንቺ ጋር ነው ያለው። ታውቂዋለሽ ውስጥሽ። ግን ሆን ብለሽ ነው የምትጫወችብን የእውነት እንዴ? አረ በጣም ትገርሚያለሽ። የእውነት ለመናገር ምን አይነት ልጅ ናት? በስመአብ እኔ ምንም አልልም። ሴት ነኝ ግን ብዙም መናገር አልፈልግም። ቤተሰብ የእውነት በጣም ነው ያናደደችኝ። እኔ ትናንት ደስ ብሎኝ ነበረ። በቃ ዛሬ መጣሁልን በቃ ተታርቀው ያ ፍልቅልቅ እንትን በቃ ቪዲዮ ተሰራ ላለው እንዴ ምንድነው ሀሳቧና ፕላኗ? ምንድነው? ምንድነው ሀሳብሽ? ንገሪኝ። ዋይ ንገሪኝ በግልጽ ምንድነው? በቃ እኔ አውቄ ነው በእናን የድሮ ኤክሴ ስለሆንክ ከሀይሚ ጋር አንድ ላይ ስትሆን እንቀናለን በይ። ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? እኔ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። እዩ አናዳኝ እኮ ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ የኔ ውዶች፣ የኔ ማሮች፣ ስወዳችሁ ሳከብራችሁ ያው እንደኔ ያው የነ ሀይሚ ጉዳይ የሚያሳስባችሁ ሰዎች አላችሁ ብዬ አስባለሁ። ለምን ብትሉ እንደ ፋሚሊም እንደ ቤተሰብ ነው የምንተያየው። በቃ ኦልሬዲ ምን ብዬ ልንገራችሁ የነ ሀይሚ ጉዳይ ያሳስበናል። ትናንት ደግሞ ሁሉም ነገሮቹ ተፈተዋል ምናምን ብለን ነበረ ማለት ነው። በቃ ኦልሬዲ ሁሉም ነገር ተፈቷል ተስተካክሏል ምናምን ብዬ ነበረ ማለት ነው። ለምን የእዩ የፍቅረኛዋ የልጇ አባት መጥቷል። ያው ፍቅረኛዋ ይሁን ተጋብተው አንድ ላይ ይኖሩ የምናውቀው ነገር የለም። ግን እኔ በለቅሶ ምክንያት እዚህ አልነበርኩም። ቪዲዮአችሁንም አያለሁ አውቃችኋለሁ ብሎም ትናንት በቃ ያለውን ብሉ ነገር ብሩክ ደስ ብሎት ነበረ ማለት ነው። እና ዛሬ ደግሞ መጣች። ሀሳቧ ምን እንደሆነ አልገባንም። ምክንያቷ ምን እንደሆነ አልገባንም። እቺ እዩ ተብዬ ማለት ነው እንዴ ፕላንሽ እቅድሽ ምንድን ነው? የት ሰልታይት ለት ነው ያለሽው እንዴ? እሱ አብሮሽ ከተኛው ይልቅ አንቺ እንዴ አው ብሩክ አግኝተሽዋል። በቃ ማግኘት የድሮ ኤክስሽ ስለሆነ ነው። በቃ በሆነ ኬስ ልተገናኛችሁ አወራችሁ። እሱ ደብሮት ከፍቶት ስለነበር ግን ያን ተገና አድርገሽ እሱ ስላገኘሽ ብቻ ያን እንትን ያለሽ የልጁን ስም አታስጠፊ። እውነት ለመናገር ማለት ነው እንዴ ለምንድን ነው እስቲ አንቺ ለአንዳንድ ጊዜ በኔ ይሄ ቦታ በኔ ነው ምናምን በኔ ቢሆን ብለሽ ማሰብ አለብሽ ማለት ነው። ሲቀጥል ደግሞ አንቺ አሁን ሁለት ነፍስ ነሽ፣ እርጉዝ ነሽ። ላለው ለሆድሽ ማሰብ አለብሽ። በቃ እንደዛ ማታምኚ ከሆነ ደግሞ ዲኤንኤ እስከሚመረመር ጠብቂን። በቃ ዲኤንኤ እስከሚመረመር ድረስ ጠብቂን። በቃ ያን ነው ጊዜ እውነታው ይለያል ማለት ነው። ግን አሁን ላይ ደግሞ እኛ የምናምን ብሩክ ምንም እንዳላደረገ ነው። በቃ ሪል ብሩክ እንደዚህ አይነት ነገር አያደርግም በጭራሽ። እኔ እስከማውቀው ድረስ ጠንቅቄ ብሩክ እንደዚህ አያደርግም። ለምን በጣም ከሀይሚ ጋር እንኳን ላለው ነገር እንኳን እኛ እናውቃለን ማለት ነው። አንቺ ግን ትገርሚያለሽ የእውነት ለመናገር ማለት ነው። አንዳንድ ጊዜ ቆም ብሎ ማሰብ ጥሩ ነው። ቆም ብሎ ማስተዋል ጥሩ ነው ማለት ነው። ለምን ምንም ነገር ቢሆን ብሩክ አብሮሽ ከድሮ ጓደኛሽ ነው፣ ጥሩ ጊዜ አሳልፋችኋል ምናምን። ያን መልካምነት አስበሽ ደግሞ አሁን ላይ ህይወቱ ላይ መተሽ ወይ ቅናት ይሁን ወይ ከሀይሚ ጋር ስለሆነ ይሁን ወይ ስለሚዋደድ ይሁን በዛ ቀንተሽ ይሁን አናውቅም። በግድ እመን ይሄ ልጅ አባት አይደለም። እኔና እሱ ምንም አይነት ነገር የለንም። በቃ
አንድ ላይ ስለተያየን የልጅ አባት ነው ምናምን ብሎ ማሰብ ሲጀምር ወንድ ልጅ ያላደረገውን ነገር ያላመነበትን ነገር ልጄ የልጄ እናት ናት ብሎ አይመጣም። እውነት የምነግርሽ እዩ ማለት ነው። አንቺ ሁን ብለሽ አውቀሽ የእነሱን የሀይሚና የብሩክን ህይወት ለመበጥበጥ ነው እንጂ ልጁ በቃ እውነት ለምን ብሩክ እኮ ቢሆን ስላልሆነ አይደለ እንዴ? ብሩክ አሁን የኔ አይደለም እንዴት ልመንልሽ ያለው? ይሄ ግን የኔ ነው እያለ እየተከራከሩ ነው። ያውቃል ውስጡንና እውነታውን ከባታ እውነት ደግሞ አባትነት እምነት ሲሆን ሀብትሽ እንዳለው እናትነት ደግሞ እውነት ነው። እውነታው ደግሞ አንቺ ጋር ነሽ። ከማን እንዳረግሽ ጠንቅቀሽ ታውቂዋለሽ። ግን ሆን ብለሽ ስትጫወችብን ነው፣ ድራማ ስትሰሪብን ነው ማለት ነው። እና አንዳንድ ጊዜ እዩ ፕሊስ 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 በቃ እኛ ሀይሚና ብሩኬ ታርቀው አንድ ላይ እንዲሆኑ እንፈልጋለን። ቲፖ እንስት አንድ ላይ ሆነው ቪዲዮ እንዲሰሩልን እንፈልጋለን። ለዛ ደግሞ አሁን አንቺ ነሽ ነገሮችን ሁሉ ውስጥ ጉልጉል እያረግሽብን ያለሽው። ትናንት ተታረቁ ብለን ዞር ሳንል ሳንደሰት ዛሬ ደግሞ ሌላ ትኩሳት